በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ይህ አዋዜ ሰበር ነው። ቴሄራንና ኢየሩሳሌም የፕሬዝደንት ዶናልድ ትራምፕ ጫናን ምክንያት አድርገውና አክብረው በደረቅ ሌሊት የጀመሩትን መተማተም 24 ሰዓት እንኳ ባልሞላው ጊዜ ማቋረጣቸውን አስታወቁም። ይሁንና ቴሄራን እስራኤል ለምን ቤሩትን አጠቃች ብላ የጀመረችውን ሩምታ ይበልጥ በማጥበቅ እስራኤል ከዚህ በኋላ አይደለም ቤሩትን ደቡብ ሊባኖስን ብታጠቃ እንደገና እቀጥላለሁ ስትል፣ ኢየሩሳሌም ደግሞ ትራምፕን አክብሬ ተኩስ ባቆምም ሄዝቦላን ግን ደቡብ ሊባኖስ ውስጥ መውጋቴን እቀጥላለሁ ስትል አስገንዝባለች። ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ዛሬም በስልክ ተነጋግረው ነበረ። ለሁለተኛ ጊዜ መሆኑ ነው ይህ ግጭት ከተጫረ። ሁለቱ መሪዎች በተወያዩበት ወቅት ኢራን የጀመረችውን ሩምታም ማቆሟን ገና አላሳወቀችም ነበረ። ኢራን ውሳኔዋን ያስታወቀችው እስራኤል የምታቆም ከሆነ እኔም ላቆም ነው በሚል ነበረ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ምሽት ከ3 ሰዓት ጀምሮ የደህንነት ካቢኔያቸውን ይሰበስባሉ። እንደዚሁም ምናልባትም ከዛ በፊት መግለጫ ይሰጣሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል አይዲኤፍ በሄዝቦላ ላይ ሊያካሄድ ካቀደው ማጥቃት በፊት የደቡባዊቷን ጥንታዊ ከተማ ታየር አጠገብ ነዋሪዎች ቀያችሁን ጣጥላችሁ ሂዱ ሲል አሳስቧል። የእስራኤል ጦር ቃል አቀባይ ኮሎኔል አቪቻል አድራኢ ሲናገሩ የሽብር ድርጅቱ ሄዝቦላ እየፈጸመ ካለው የተኩስ አቁም ስምምነት መጣስ አኳያ አይዲኤፍ ጠንካራ እርምጃ ይወስድበት ዘንድ ግድ ሆኗል ብለዋል። ሲቀጥሉም የሄዝቦላ ተዋጊዎች የመገልገያ ተቋማቱና ጦር መሳሪያዎቹ አጠገብ የሚገኝ ማንኛውም ሰው ሕይወቱን ለአደጋ ይዳርጋል ብለዋል። የቀየው ነዋሪዎች ለቀው እንዲሄዱ የተነገራቸው ወደ ሰሜን አቅጣጫ ወደምትገኘው ራህራኒ ወንዝ ነው። በሌላ ዜና ቴሄራንና ኢየሩሳሌም በትራምፕ ጫና መተማተማቸውን ለማቋረጥ ተስማሙ እንጂ እስራኤል ኢራን ላይ በጣም ግዙፍ የሆነ ማጥቃት ልትሰነዝር አቅዳ እንደነበረ ተገለጸ። ዘኒውዮርክ ታይምስ እንደዘገበው ፕሬዚደንት ዶናልድ ትራምፕ ቀጥተኛ ጉትጎታ የተነሳ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱን ለመሰረዝ ተገደዋል። ኒውዮርክ ታይምስ አያይዞ እንደገለጸው አሜሪካ እስራኤል ቤሩትን እንድትደበድብ የምትፈቅድ አትመስልም። ኢሳያስ የሁለቱ ሀገሮች ውጊያ በሚሳኤልና በጦር አውሮፕላኖች የሚደረገው ማራቶን ውጊያ 24 ሰዓት እንኳ አልሞላውም ሲቋረጥ ጥቃቱን የጀመረችው ኢራን ነበረች። ኢራን የጀመረችው እስራኤል ደቡብ ቤሩት ውስጥ የሚገኘውን ዳህያ የተባለ የሄዝቦላ ሰዎች በብዛት የሚኖርበት ቀዬ ወይም ከባቢ ነው። እሱ ላይ ጥቃት ማድረሷን ተከትሎ እንደነበር አይዘነጋም። ይህም ሊሆን የቻለው ከሳምንት በፊት የሀገሪቱ ውጭ ጉዳይ ሚኒስትር አባስ አርጋቺ እስራኤል ቤሩትን የምታጠቃ ከሆነ ኢራን ሰሜን እስራኤል ላይ ጥቃት ትሰነዝራለች የሚል ማስጠንቀቂያ መስጠታቸውን ተከትሎ ነው። የሀገሪቱ ፓርላማ ምክትል አፈ ጉባኤም በትናንትናው ዕለት የቤሩትን መመታት ምክንያት አድርገው በኤክስ ገጻቸው አንገታችሁን ወደ ሰማይ ቀና አድርጋችሁ ተመልከቱ በሚል መልእክት ኢራን የሚሳኤል ድብደባ እንደምታደርግ አስታወቁ። እንደተባለውም ኢራን በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ወይም 5 ሰዓት ገደማ ሩምታውን ጀመረች። የእስራኤል አየር ኃይልም
ሁለት ዙር ድብደባዎች ማካሄድ ችሏል ባለፉት 24 ሰዓት ውስጥ። ኢራንም ባለፉት 24 ሰዓት ባልሞላ ጊዜ ውስጥ አጠቃላይ 30 ቦሊስቲክ ሚሳይሎች ተኩሳለች። እንግዲህ ይህንን ስንዘግብ ቆይተናል። ትልቁ ሊያነጋገረንና ሊያወያየን የሚገባው ኢራን የሰጠችው ማብራሪያ ነው። ምንድን ያለችው ኢራን ከዚህ በኋላ አሁን ለዚህ እስራኤልን ቀጥተናል፣ ከዚህ በኋላ አይደለም ቤሩትን፣ ደቡብ ሊባኖስን እስራኤል ብታጠቃ የሚሳኤሉ እሩምታ ይቀጥላል የሚል ነው። ይህንንም ስተነትን ይሄ ለአንድ አጋጣሚ ወይም ለሁለት አጋጣሚ የተደረገ እርምጃ ሳይሆን የስትራቴጂክ ዶክትሪን ነው። ወይም በእስራኤል ኢራን ፍልሚያ ውስጥ አዲስ ኢኩዌዥን፣ አዲስ እውነታ የመፍጠር ስትራቴጂካዊ መርህ ነው የሚል ነው። ይሄም ማለት ከዚህ በኋላ እስራኤል በተጋትሮ ተራዳ ኃይሎች ላይ እንደፈለገች ጥቃት ማድረስ አትችልም። ወይም በተጋትሮ ተራዳ ኃይሎቹ ላይ ጥቃት በምታደርስበት ጊዜ ኢራን በእነሱ ቦታ ትበቀልላቸዋለች እና ያም በቀሏ እጅግ ጠንካራ፣ ያው በእነሱ ቋንቋ በጣም አውዳሚ፣ በጣም ብዙ ሀረግ ነው የሚጠቀሙት፣ እንደዚህ የሚል ነው። ስለዚህ በዚህ አቀራረብ ስትመለከት በኢራንና በእስራኤል መካከል ያለው ሚሊተሪ ባላንስ፣ ወታደራዊ ሚዛን ኢራንን በዚህ ከፍታ አስቀምጦ እስራኤልን በዚህ ዝቅታ አውርዶ ኢራን በሁለቱ ወታደራዊ ፍጥጫ ውስጥ እንዲህ አይነት አዲስ ኢኩዌዥን እንድታስቀምጥ ያስችላታል ወይ የሚል ጥያቄ መነሳት አለበት። በእስራኤል በኩል የተሰጠውም ምላሽ እንደሰማኸው ካልተሳሳትኩኝ ኦልሬዲ ደቡብ ሊባኖስ ላይ ጥቃት እንደ እርምጃ እንደወሰደች ነው። እንዲሁም ከዚህ ከዜናው እንደሰማኸው ታየር የሚባለው ከተማ ነዋሪዎች፣ የአቅራቢያው ነዋሪዎች አካባቢያቸውን ጥለው እንዲሄዱ ማስጠንቀቂያ ተሰጥቷል። በማናቸውም ሰዓት የእስራኤል ደቡብ ሊባኖስ ሄዝቦላ ላይ የምታደርገውን ጥቃት ትቀጥላለች ማለት ነው። ስለዚህ እንግዲህ ኢራን ከዚህ በኋላ አሁን አቁም ያለው ነገር ግን ደቡብ ሊባኖስ ላይ እንኳን ጥቃት ብትሰነዝር እስራኤል ወደ ተኩስ መለሳለሁ ስላለች ቀጥለን የምናየው ነገር ይሆናል ማለት ነው። ኢሳያስ ዓለም አሁን እንግዲህ በዶናልድ ትራምፕ ምልጃ ሁለቱም አካላት ጦርነቱን አቁመዋል። ግን እስራኤል ይሄንን ጦርነት ለማቆም የዶናልድ ትራምፕ ጥያቄ ብቻ ነው ወይስ በኢራን የተኮሳቸው መሳሪያዎች ኢራን እንደምትለው የሚያስተምር ወይም ደግሞ ከፍተኛ ጥቃት የሚባል ነው ወይ? በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጠን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ኖ በመጀመሪያ በዚህ ሂሳብ ውስጥ ደረጃም አይታስብም። የተተኮሰው 30 ሚሳኤል ነው በድምሩ። እስራኤል እንደምትለው 30ውም ሚሳኤሎች ተመተው ወድቋል ወይም ሰው በሌለበት አውላላ ሜዳ ላይ አርፈዋል ነው። ኢራን ቫቲያም የሚባል ከተማና ሌላ ስሙ ተረሳኝ፣ ሁለት ከተማዎች ላይ የሚገኝ የአየር ጦር ሰፈር ላይ ነው የተኮስኩት ወይም ኢላማ አድርጌዋለሁ የሚል ነው። ኢላማ አድርጌዋለሁ ካለች መትቼዋለሁ ማለትም ነው። ነገር ግን ይሄ በእስራኤል በኩል የታመነ አይደለም ወይም በነፃ ምንጭ የተረጋገጠ አይደለም። ወደ ኢራን ደግሞ ስትሄድ የፔትሮኬሚካል ኢንዱስትሪ ተመቶባታል፣ የኢራን ሚዲያዎች የገለጹት ነው። እንደዚሁም የራዳር ጣቢያዎች 3 ቦታ ላይ ቴህራን፣ ታብሪዝ እና ሌላ 3ኛ ከተማ ላይም ተመቷል። ይሄ
ኢራን ሚዲያዎችም የተገለጸ ነው። የእስራኤል ሚዲያዎችም እኔ እስከማውቀው ነፃ ናቸው እና አደጋ በሚደርስበት ጊዜ የደረሰውን አደጋ ይዘግባሉ። ምናልባት አሁን የዚህ የኮንስፓይሬሲ ቲዎሪ ዘመን ስለሆነ የእስራኤል ሚዲያዎች በሙሉ ተነግሯቸውና ማስጠንቀቂያ ደርሷቸው ምንም አይነት የደረሰ ጉዳት እንዳይዘግቡ ስለተገደዱ ነው የሚል አርጊመንት ካልመጣ በስተቀረ እስራኤል ላይ በሰው ላይ የደረሰ ጉዳት የለም። ይህ ነው የሚባል ተቋም፣ ወታደራዊ ተቋም፣ የሲቪል ተቋም ዋቴቨር የደረሰ ጉዳት የለም። ይሄ እስራኤል እንደምትለው ነው። እንግዲህ አድማጮቻችንን ብዙዎችን በአሁኑ ሰዓት በጣም ቀላል ነው ዜናዎችን የግድ ማንም ሰው በጉግል መተርጎም ይችላል። በተለይ አርቲፊሻል ኢንቴሊጀንስ የሚገርም ነው። አልጀዚራም ገብተው ከዛ ላይ የሚያገኙትን ዜና በማስተርጎም ማየት ይችላሉ። ብዙ ሰዎችን በቲክቶክ በኩል የሚተላለፉ ዜናዎችን ግን ማየቱ መጥፎ አይደለም፣ ነገር ግን ቶክሲክ ነው፣ በጣም መርዛማ ነው እና የቲክቶክ በውጭ ኃይሎች የተለያዩ ራሳቸውን በተንታኝነት ያስቀመጡ ዜና ሰባሪዎች፣ ተንታኞች፣ ስትራቴጂስት ሚኒተር ማት ስላለ እንደዛ አይነቱን ነገር ኢቨን በሚገባ ራሳቸው አዳምጠው እንትን ማለት የሚችሉ ግሩም የሆነ የእንግሊዝኛ መረዳት ያላቸው ሰዎች ቢሆኑ ይሄ የሚነገራቸው አይደለም፣ ብዙዎቹ ያውቁታል። ስለዚህ ቢያንስ በይፋ በምናየው መንገድ የደረሰ ይህ ነው የሚባል ጉዳት የለም። ስለዚህ ምንድነው አሁን የምናየው ነገር ምንድነው? ኢራን እቅዷ ይሄ እንደሆነ ገልጻለች። ኢራን እቅዷ በእስራኤልና በኢራን መካከል የጦር የፍጥጫ የሲናሪዮ ምንድነው እንትን ውስጥ አዲስ ኢኩዌዥን ወይም ደግሞ አዲስ ስትራቴጂክ ዶክትሪን ለማስተዋወቅ መሆኑን የገለጸችው። ይሄን ደጋግመን እንዳልነው አንዳንድ ጊዜ በጣም ነው አንድን ፕሮግራም ለማቅረብ አስቸጋሪ የሚያደርገው። ኤኒዌይ ኢራን አሁን ራሷን የምታስበው በከፍተኛ ድል አድራጊነትና በሆነ የመካከለኛው ምስራቅ ሀያል ኃይልነት ነው እና ከዚህ አንጻር ሄዝቦላ ለምሳሌ ባላቋረጠ ሁኔታ ሄዝቦላ ማለት የሊባኖስና እስራኤል ድንበርተኞች ናቸው። ስለዚህ ሰሜናዊ እስራኤል የሚኖሩ የእስራኤላውያን አሁንም ድረስ የተረጋጋ ህይወት ወደ ትምህርት ቤት ለመሄድ ስራ ለመስራት በቀየው ለመኖር እስካሁን ድረስ ዋስትና አላገኙም። ስለዚህ ሄዝቦላ በዚህ በኩል የሊባኖስ መንግስት እኛን አትወክልም፣ ሀገራችንን ለውድመት ዳርጋል እያለ በይፋ ከሄዝቦላ ጋር በሚወቃቀስበት ጊዜ እና ሄዝቦላ ፍጹም ታማኝነቱ ለቴህራን ሆኖ እዚህ ጦርነት እየገጠመ እያለ ሄዝቦላ ላይ ግን መተኮስ አትችልም አለበለዚያ እኔ እመታለሁ የሚል ወታደራዊ የበላይነት በእስራኤል ላይ ይሄን ያህል ልዩነት ያለው ወታደራዊ የበላይነት ኢራን አላት ከሆነ ያው አሁን ባሉት ወደፊት ማስመስከር አለባት ማለት ነው። ለምሳሌ ያክል ደቡብ ሊባኖስን ከተጠቃች እመለሳለሁ ብላለች። ስለዚህ ደቡብ ሊባኖስ ላይ እስራኤል በሄዝቦላ ላይ የምታደርገውን ውጊያ እንደምትቀጥልና እንደሰማኸው ጣየር የሚባለውን ጥንታዊ ከተማ ዙሪያ ድብደባ እንደምታደርግ ገልጻለች። እኛም በዜና እየተከታተልን የምናቀርበው ይሆናል። ስለዚህ የመጀመሪያው ቻሌንጅ አንደኛ ኢራን ይህን ድብደባ ለሳምንት ነው እቀጥላለሁ ብላ የነበረው፣ ነገር ግን 24 ሰዓት አልቆየም። እንግዲህ ዶናልድ ትራምፕ መሃል ስለገቡ ነው የሚል ነው። ለማንኛውም በእስራኤል በኩል ያለው ምላሽ ደግሞ እንዳየኸው እስራኤል በኢራን ላይ አዲስ ኢኩዌዥን ለመጫን አትችም፣ የማይታሰብ ነው የሚል ምላሽ ነው እያየ ያለው። ደቡብ ሊባኖስ ላይ እርምጃ ለመውሰድ መዘጋጅቶ ወይም አክቹዋሊ ይወስዳለች ብዬ ነው የማስበው። ቅድም አንድ ሌላ አንብቤ ያለው ይሄ የሚያሳየው ይህንን ማስቀመጥ አትችም የሚል ነው በግልጽ። ስለዚህ ወደፊት የምናየው ይሆናል እና እውነታው ይሄ ነው። ወደ ኢሳያስ
ግን ዓለም ሁለቱም ሀገራቶች በዶናልድ ትራምፕ ጥያቄ ጦርነቱን በዚህ ፍጥነት ማቆማቸው ለሰላም ድርድሩ ያላቸውን ፍላጎት ያሳያል ብለን እንውሰደው። ዓለም የሰላም ድርድሩን ሁሉም ይፈልጉታል። በዚህ ስምምነት ውስጥ የኢራንን የኒውክሌር ፕሮግራም ማስወገድ ለእስራኤል ትልቅ ጠቀሜታ አለው። 10 የኒውክሌር አረር ሊወጣው ይችላል ተብሎ የሚታመነው እና አንድ ስቴፕ ኢራን በቀናት ወይም በጥቂት ሳምንታት ውስጥ አንድ ማበልጸጊያ ካላት በጣም ቀላል ይላል። እዚህ ደረጃ ከተደረሰ በኋላ 60 በመቶ የበለጸገውን ወደ 90 በመቶ በማበልጸግ በጋዝ ደረጃ የሚገኘውን ወደ ብረት የተለወጠ አረር የኒውክሌር አረር ለማድረግ በዚህ በአጭር ጊዜ የሚቻል ነው። 440 ኪሎ ግራም ነው። እሱን ዶናልድ ትራምፕ የሚባለው የመግባቢያ ስምምነቱ ላይ በግልጽ እሱን እንዴት እንደሚሰጣቸውና መቼ እጃቸው እንደሚገባ በግልጽ እንዲቀመጥልኝ ስላሉ በአጠቃላይ ከኢራን እጅ የጫፍ የደረሰ የአቶሚክ ቦምብን እና እንዲሁም ደግሞ የኒውክሌር ፕሮግራምን በዘላቂነት ማስወገድ ለእስራኤል ከፍተኛ ጠቀሜታ ነው። ስለዚህ ይሄ ምንድን ነው ይባል የሚደረገው የሰላም ድርድር ለእስራኤልም ትልቅ ፋይዳ ያለው ነው ማለት ነው። ለራሷ ለኢራንም ፕሬዚደንቷ ኢቨን በእስራኤልና በኢራን መካከል የተኩስ ልውውጡ እየተካሄደ እያለም የድርድሩ ጉዳይ ግን እንደቀጠለ ነው የሚል መግለጫ ሰጥታለች ራሷ ኢራን። ስለዚህ ኢራንን ብትሆን በዚህ በባህር ከበባ ብቻ እስካሁን $6 ቢሊዮን በላይ አታለች። በ40 ቀኑ ጦርነት በብዙዎች ድምር በራሷም ግምት ቢያንስ $1 ትሪሊዮን ጉዳት ነው የደረሰባት። መልሶ መገንባት አለባት። ስለዚህ በማዕቀብ ከተያዘው ገንዘብ ውስጥ $24 ቢሊዮን 12ቱ መጀመሪያ ስምምነቱ እንደተፈረመ፣ ቀሪው 12 ደግሞ ከመግባቢያ ስምምነቱ መፈረም በኋላ 7 ቀን ከተፈረመ 7 ቀን በኋላ ድርድሩ ይጀመራል። በሚኖረው አጠቃላይ 60 ቀን ድርድር ውስጥ ሁሉንም የቋጨ በመካከላቸው ያሉ አንኳር ጉዳዮች ላይ መፍትሄ የሰጠ የመጨረሻ ስምምነት የሚደረስበት ነው። በዚህ ጊዜ ውስጥ መካከል ደግሞ ቀሪው 12 ቢሊዮን ይሰጣትና $24 ቢሊዮን እንዲሰጠ የድርድሩ አካል ነው። ይሄንን እየጠበቀች ነው ያለችው። እንደሰማው ደግሞ በዜናዎቻችን ላይ ደጋግመን ገልጸናል። የአሜሪካ ገንዘብ ሚኒስቴር በዚህ ጦርነት ካሁን በኋላ በሰላጡ ሀገሮች ላይ ለሚደርሱ ማንኛቸውም ጉዳቶች የመጠገኛም ሆነ የጉዳት ካሳ የሚሰጠው ከኢራን በማዕቀብ የታሰረ ገንዘብ መሆኑን አስታውቋል። እንደገና ደግሞ ወደ ኋላ ሄዶ በ40 ቀናቱ ጦርነት በሳውዲ አረቢያ ላይ፣ በተባበሩት አረብ ኤሚሬት፣ በኩዌት፣ በኢራቅ፣ በባህሬን፣ በኳታር ላይ የደረሱትን ጉዳቶች መልሶ ለመጠገን የሚያስፈልገውን ወጪ ዋጋ ጠይቆ ከወሰደ በኋላ ከኢራን በማዕቀብ የታሰረ ገንዘብ ላይ ይሰጣል የሚል ዜና ማቅረባችን ታውቃለህ። ኢራን በጽኑ ተቃውመዋለች። ይህንን ግምት ስታስገባ ፕሮባብሊ ኢራን ወደ $100 ቢሊዮን ሊደርስ የሚችል ገንዘቧ አብዛኛውን በዚህ መንገድ ልታጣ እንደምትችልም የሚያሳይ አቀራረብ ነው በአሜሪካ በኩል። ለማንኛውም በእነዚህ ተደራራቢ ምክንያቶች የተነሳ ዶናልድ ትራምፕም ደግሞ ይህንን ጦርነት ደብድበዋል። አሁን ግን የወንድ መውጫ ነው የሚፈልጉት። አሁንም ደግሜ እናገራለሁ፣ ኢራን የሆርሙዝ ሰርጥን ትከፍታለች እንጂ ከጦርነቱ በፊት እንደነበረው የነፃ ዓለም አቀፋዊ መተላለፊያነቱ አትመልስም። ስለዚህ አሁንም ይሄ ተስፋ የተጣለበት ዶናልድ ትራምፕ አፋፍ ላይ ነው፣ ልጨብጠው ነው፣ እየዳበስኩት ነው የሚሉት የመግባቢያ ስምምነትም ሆነ ከዛ በኋላ የሚመጣው የሰላም ስምምነት ሆርሙዝ ሰርጥን ከጦርነቱ በፊት ወደ ነበረበት ሁኔታ ይመልሳል ተብሎ ሪሊ አይጠበቅም።
ይሄን ማድረግ ከቻሉና የኒውክሌር ፕሮግራሟን ማጠፍ ከቻሉ እነዚህ ሁለት ነገሮች ዶናልድ ትራምፕ ትልቅ የወንድም ወጪ ያገኙ ማለት ነው። ምናልባትም ባለድል መሆናቸውን ማወጅ ይችላሉ። ኢሳያስ ዓለም ያው ፕሬዚዳንት ዶናልድ ትራምፕ ሆርሙዝን ወጥረው መያዛቸው በኢራን ላይ ኢኮኖሚካሊ ያመጣው ትልቅ ተጽዕኖ ስላለ ኢራን ሸብረክ የምትልባቸው ሁኔታዎች አይፈጠሩም ወይ? ምክንያቱም ኢራን ከውስጥ ያለባት እሳት አለ። ህዝቡ በኑሮ ውድነት እና በተለያዩ አይነት መንገዶች እየተጎሳቆለን በመሆኑ እስከ ምን ያህል ጊዜ ታግሶ ሊቆይ ይችላል? ኢራኖች በደመነፍስ አይደለም የሚወስኑት። ሪሊ በደንብ የሚያዩቸው ነገሮች አሉ። ከነሱም ነገሮች አንደኛ የአሜሪካ ውስጥ የአንድ ጋሎን ኦልሞስት ሆኗል። የኑሮ ማለት ነው። አይደለም የሚወስኑት የምንለው በደንብ የሚያዩቸው ነገሮች አሉ። እነዚህ ሀገሮች ከነሱም ነገሮች አንዱ አንደኛ የመጨረሻው የአሜሪካ ውስጥ የአንድ ጋሎን የነዳጅ ዋጋ መጀመሪያው እቅድ የኑሮ ውድነቱ ማለት እንደውም ሁለተኛ የህዳር አጋማሽ ምርጫ የምንለው እዚህ እየቀረበ ነው ያለው። ስለዚህ እነዚህ ሀገሮች የመግባቢያ ስምምነት ቢደርሱ እንኳ የመጨረሻውን የሰላም ስምምነት አሁን ባለው በመጀመሪያው እንዲያቆሙ የሚጠይቅ ነው። እንደውም ኢራኖች ወደ ሶስት ወር የሚጠበቀው ስለዚህ ዶናልድ ትራምፕ ተጠንቅቀዋል። ስለዚህ አሁን ይሄን ጦርነት ለዚህ ነው ብዙ ጊዜ የፈላጊ ላይ ደቆሙት ለምሳሌ ጦርነቱ በህዝባቸው ወደ ደግሞ የማልታመነበት የአሜሪካ ኮንግረስ ጦርነቱን እንዲያቆሙ የቀረበላቸው የአጭር ጊዜ ሴኔትም ተመሳሳይ ውሳኔ እንደሚወስድ ነው የሚጠበቀው። ስለዚህ ብቻቸውን የቆሙት ማለት ነው። እስከ 2 እስከ 3 ሳምንት ድብደባ የኢራንን መሰረተ ልማቶች የነዳጅ መሰረተ ልማቶች የሚመታ መተላለፊያን የአሜሪካንን ወታደር ስለዚህ እየቀረበላቸው የአጭር ጊዜ ድብደባ የሚደርስ የሀገራቸውን ሌላ ያለነት የሚያሳይ ተብሎ ወደዚህ አይነት ጦርነት ከገባ በኋላ ተመልሶ አሁን እንኳ የኢራንን መሰረተ ልማቶች የጋዝና የነዳጅ መሰረተ ልማቶች የሚመታ ምናልባትም የሆርሙዝ መተላለፊያን አካባቢ ጃስቶች ላይ የአሜሪካንን ወታደር ስለዚህ ዶናልድ ትራምፕ አሁን ያላቸው ኢራንን በወሳኝ ለማሸነፍ ሙሉ ትኩረታቸውን አድርገው እዚህ ማድረግና ወደዚህ አይነት ጦርነት ከገባ በኋላ ተመልሶ አሁን እንኳን ባሉበት ደረጃ ፖለቲካዊ ክስረታቸውን ማዳን ነው። እዚህ አጣብቂኝ ውስጥ እንዳሉ ስለሚያውቁ ኢራኖች በዚህ ጦርነት ውስጥ የከፈሉት መስዋዕትነት ምንም ይሁን የሆርሙዝ ሰርጥን ግን በእነሱ ሉዓላዊነት ማስገባታቸው እስከ ወዲያኛው ፋይዳ ያለው ስትራቴጂካዊ ግብ ነው፣ ድል ነው። ስለዚህ ኢራኖች ይሄንን አሳልፈው ይሰጣሉ የሚል እምነት የለም። ምናልባት ልጠቅስልህ ብትፈልግ አሁን ያነበብኩት ትንተና ምን ብለው ነው ያስቀመጡት? ኢራኖች የሙሴ በትር ብለው ነው የገለጹት ሆርሙዝ ሰርጥን ከኢራን እጅ ማውጣት ማለት የሙሴ በትርን መጣል ማለት ነው ብለው የገለጹት ራሳቸው። የሙሴ በትር ባይኖር ቀይ ባህርን አትከፍልም። ቀይ ባህርን 10ቱ መቅሰፍቶች የተያያዙት ከሙሴ ከዛች በትር ጋር ነው። በትሯ በራስ ሳይሆን እግዚአብሔር እዛች በትር ላይ ባሳረፈው ታምር ነው። ስለዚህ ምንድን ነው ያሉት እነሱም ሆርሙዝ ሰርጥ ማለት የሙሴ በትራችን ነው እና ይህም በትር ለቀን አንድንም የሚል አቋም ያላቸው እና በዚህ ላይ በጣም እርግጠኛ ሆነው መናገር ይቻላል የሰላም ድርድሩ አት ዘ ኤንድ ኦፍ ዘ ዴይ ሆርሙዝ ሰርጥን ከኢራን ያወጣል የሚል እምነት ማንም የለውም እና እውነታው ይሄ ነው። እና ከዛ ውጭ ግን ዶናልድ ትራምፕ አሁን እሳቸው በሚሄዱበት መንገድ አለበለዛ ይህንን እርምጃ ወስዳለሁ በሚሉት መንገድ እንግዲህ የካልኩሌሽን ጉዳይ ነው ተዋጥቶላቸው ሆርሙዝ ሰርጥን ወደ ነበረበት መልሰውና የኒውክሌር ስምምነቱን በሚፈልጉት መንገድ አድርገው ከኢራን ጋር ሙሉ ስምምነት አድርገው ለመውጣት ከቻሉ በማንኛውም መመዘኛ ታላቅ ድል ነው የሚሆነው። ጥያቄው ይቻላል ወይ ነው። ዓለም እንግዲህ አጠቃላይ በመካከለኛው ምስራቅም ሆነ በሌላ ቦታዎች ላይ ያሉትን እንቅስቃሴዎች እየተከታተልን ይዘን እንቀርባለን። አዋዜ ታማኝነቱ ለወሬ ነው። መልካም ምሽት። መልካም
በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።